ተተኩሻለሽ እኮ ራሴን ትንሽ አመኝ ነው የተፈጠረ ነገር አለሽ ሌላ ምንድነው እንደዚህ ደግሞ እንደዚህ ያስተካክልኩትም እሺ ችግር የለውም ምን ሆነሽ ነው ስልክ ማታነሺው እንዴት እንደምነግርህ ካላቃ ስልኬ ተቀምጫለሁ ማለት ስልኬ ተወስዶብኛል እንዴት አንቺ ስልክ እንዴት ሊወሰድ ይችላል ሰደ ሱማ የኔ ነው እኔ አይደለም የገዛሁት ታውቃለህ ግን ስልኬ ተወስዷል ከዛ በኋላ ደግሞ አሁን ላይ መጥቶ ቶሎ ነው መግባት ያለብኝ እስከሚገኝ ድረስ ቤቱ ተገኝቷል ግን ትወጂዋለሽ አትወጂውም የሚለውን ነገር ደግሞ ትንሽ አሳስቦኛል ማርያም ቤት ተገኝቷል ግን ትወጂዋለሽ አትወጂውም ማለት ችግር የለውም ላገር ልታሳየው ደሞ ጀንበር ወጣች ጸጸቴን አድምቃው ማጣት ቆዲያ እንዲነፈስ ነው ክፍተተች የወጣሁት ወደድሽው አይጠብሽም ማርያም እዚህ ጋር ቁም ሳጥናለሽ ለመጀመሪያ ሴት ወደሽዋል ፈኩ አበቦቼ ከመስኩ ለመለም ወፎች ተሳሳሙ ዘማመሩ ዜማቸው ደስ እንደዚህ አለቃታት እሺ በቃ ለነገሩ እኔ አይቼው ስለወደድኩት ነው በአዲሱ ቤቴ ቆየኝከን አሁን ቤት አለኝ ማርያም ቤት አለኝ በቃ ኮምባላ የራሴ ቤት ነው ከዚህ በኋላ የራሴ ነው ያንቺ ቤት በዚህ ተከራይተሽ አይደለም የራስሽ የገዛውልሽ ቤት ነው እሺ በቃ ለኔስ ቲም ሳካብስሽ እኔ እኮ ባንቺ ምክንያት እኔ ማልበላው ከንፈሬ ሁላ ደርቋል ስለዚህ ይሄ ቤት ስፈልግ ስንከራተት ነበር ከነጋ ጀምሮ ፍቅር ከለው ማርያም ከጭቃው ውልቅ ከፎቁ ጥልቅ ከታች ሱቅ ከላይ ፎቅ ተባለ እንግዲህ እንኳን ደስ አለሽ የኔ ቆንጆ የኔ ማር ማለት ነው እንኳን ደስ አለሽ እንኳን አገኘሽ ከዘመድ ቤት ውልቅ በራስ ቤት ግብት ማለት ነው እና የኔ ቆንጆ እንኳን ደስ አለሽ የምር በጉጉት እየጠበቁኝ ነበርና ቤተሰቦቼ የኔ ውድ ቤተሰቦች የኔ እንቁ ቤተሰቦቼ ላይክ ሼር ሰብስክራይብ ያረጋችሁ ቤተሰብ ሁኑ አበረታቱኝ ቪዲዮውን እስከ መጨረሻውን እዩት እባካችሁ የኔ ውዶች ለአላህ ብዬ ውድድ ነው ማረጋችሁ እና ቤዚዬና ማርኬ መጥተዋል ዛሬ በጣም ደስ ይላል ቤት አግኝቶላታል ከዘመድ ጋር መኖር በጣም ከባድ ነው ኖሮ ያወቀው ነው የሚያውቀው የምሬን ነው መላችሁ ከዘመድ ጋር መኖር የፈለገ መልካም ቢሆን ከዘመድ ጋር መኖር በጣም ነው የሚያስጠላው ባዳ ይሻላል ከዘመድ ጋር ከመትኖሪ በርግጥ ዘመድ መጥቶ የሚያነሳሽ ብትታመሚም ብትይ ቶሎ የሚደርስልሽ ቢሆንም ግን በዛው ልክ ክፋት አለው ያ ሁሉም ባይሆንም ማለት ነው ግን በጣም ነው የሚያስጠላው እንኳን ደስ አለሽ ራስሽን ከቻልሽ ራስሽን ከቻልሽ በቃ ራስሽን ችለሽ መውጣትን የመሰለ ነገር የለም ራስሽን ተከራይተሽ ስትኖሪ ራስሽን ስራ ስትሰሪ በቃ ብዙ ነገር ስታሳልፊ በጣም ነው ደስ የሚለው የምሬን ነው የምልሽና በቃ ካሁን በኋላ ራስሽን ጠብቀሽ ቆፍጠን ብለሽ ከእንትና ጋር ከማርክ ጋር ማርክ ራሱ ቤቴ ሲጠመጭ ኮስተር ብለሽ ማለት ነው በዙሪያሽ ያሉ ሰዎችን እያየሽ ምን እንደሚፈጠር ምን እንደተፈጠረ ማን ነው ኮስተር ብሎ የሚያስተናግደው ማን ነው እንዴት ነው የሚያረጋቸው እስኪ ብለሽ በደንብ ተምረሽ አስተውለሽ ነው መሆን ያለበት የኔ ቤዚ የኔ ቆንጆ ማለት ነው እና በዚህ አጋጣሚ ማርክ እንወድሃለን በጣም ምርጥ ሰው ማለት ነው በጣም ምርጥ አፍቃሪ እስከ መጨረሻው ያደርግላችሁ ፍቅራችሁ ማለት ነው እኔ በጣም የምወዳቸው የሳቅ ምንጮች ሲያዝኑ የማዘን ሲደሰቱ የምደሰት እነዚህ ልጆች ማለት ነው በጣም ነው የምወዳቸው በጣም የማከብራቸው እና እንኳን ደስ አለሽ የኔ ቆንጆ ቤዚ ትላንትና እንግዲህ እንዳያችሁት ያለቀሰች ነበር በጣም ነበር ያለቀሰች የነበረው በጣም ነበር ያዘነችው የነበረው ፊቷ ሁላ ቀልቶ ራሷን አሟት ነበር እየነገረችው የነበረው ማለት ነው እና ስልኳ እስከሚወሰድ ድረስ ደርሷል እንግዲህ ስልኬ የኔ አልነበረም የሰው ነበረ ተወስቷል አለችው እና ስልክም ትገዣለሽ ምንም ችግር የለውም ስሪና ትገዣለሽ ስሪ ዩቲዩብሽን ስሪ ጠንክረሽ ስራሽን ስሪ ትገዣለሽ ተከራይተሽ ውጪ መጀመሪያ ነፃነት ነው የሚበልጠው ሌሎች ነገራቶች ይደረሱበታል ረጋበይ እና ዘመድ እስከዚህ ድረስ ነው
የምሬን ነው የምላችሁ። ማለቴ ዝምድናን አትቀጥሉ ብዬ አይደለም፣ ዝምድናን ቀጥሉበት፣ ዝምድናችሁ እንትን በሉበት። ግን በዚህ ልክ መቀራረብ ደግሞ ዘመድ ያስንቃል ማለት ነው። በጣም ነው የሚያስንቀው ዝምድና እና በዚህ አጋጣሚ ከዘመድ ጋር ኖሮ ያወቀው ሰው እንዴት እንደሆነ ያውቀዋል። ዝምድና በሩቁ ቢሆን ፍቅር ይጨምራል። ከዛም በኋላ የሆነ እየሄድሽ በየወሩ ምናምን ነገር ስትዘያየሪ በየ15 ቀኑ ምናምን ነገር እንደዛ ስትዘያየሪ በጣም ነው ደስ የሚለው እንጂ ሁሌ ከዘመድ ጋር እኖራለሁ ማለት በጣም የቅርብ ዘመድ የሚባለው በተለይ በጣም የተረገሙ ናቸው። የምሬን ነው የምላችሁ። በጣም ነው የሚያስጠላው ከዘመድ ጋር መኖር ማለት ነው። እና ያው መጥፎ ናቸው አይባልም፣ ዘመድ ነው በእርግጥ። እና በዚህ አጋጣሚ በጣም ደስ ብሎኛል። ቤዝዬ የኔ ቆንጆ ጠንከር ብለሽ ራስሽን መምራት ትችያለሽ ካሁን በኋላ። ማርኬም ደግሞ ራሷን እንድትጠብቅና እንግዲህ ቤት ፈልጎላት እንድትወጣ አድርገዋል ማለት ነው። እሱም ሌላ ነገር እንዳይፈጠርበት ያው ቤተሰቦቿን እንዳይጨቁኑት ውጪ ቢሏትም እንግዲህ እሱ አስወጥቷታል ብሎ ይጨቁናዋታል። ግን ያው ብዙ መከራ አለ። በእርግጥ በጣም ብዙ ነገር ነው የሚፈጠረው። ፍቅርህ እስከ ጥግ ነው። እሱ አስወጥቷታል ወንድ ብላ ነው የሄደችው ብሎ ሁላ ሊሉ ይችላሉ። ግን የፈለገ ነገር ይበሉ እንግዲህ በፍቅራችሁ መሀል በጣም ብዙ ሰው ይገባል ካሁን በኋላ ማለት ነው። በተለይ ቤዚ ስለወጣች ማለት ነው። እና በመሀላችሁ ማንም ሰው እንዳታስገቡ፣ ጸጥ በሏቸው። የፈለገ ሰው የፈለገውን ያውራ። ማውራት ማንም አልከለከለውም እና ያውራ፣ የራሱ ጉዳይ አውርቶ ይተዋል እንጂ ምንም አያመጣም። ማለትም እውነት ባለው መንገድ ማለት ነው። ስለዚህ የኔ ቆንጆ የኔ ውዶች ማለት ነው እንወዳችኋለን። እስከ መጨረሻው ድረስ አብራችሁ እንድትሆኑ እንፈልጋለን። ውለዱ፣ ተጋቡ፣ ውለዱ፣ ክበዱ ነው የሚባለው እና እንደዛ እንድትሆኑ ነው እኛ የምንፈልገው። እንወዳችኋለን፣ እናከብራችኋለን። ቤዚ የኔ ቆንጆ ጠንከር በይ። አንቺ ጠንካራ ልጅሽ ግን በጣም ገና ልጅ ነሽ። ሁሉም ነገር ራስሽን አስተውለሽ ስሪ። ምንም ነገር የሆነ የወደፊት ምን አይነት ኑሮ ነው የምኖረው ወይም ደግሞ ምንድነው የሚያጋጥመኝ እንዴት ነው ይሁን ብለሽ አስተውለሽ አሁን የምትኖሪው ኑሮ የምትኖሪው አይነት ወይም ደግሞ አሁን የምትደሰችውን ደስታ አይነት ወደፊት ላታገኙ ትችላለሽ። ሀዘንም ደስታም የተቀላቀለ ስለሆነ ያንን ነገር አስተውለን መኖር አለብን። ምን ያጋጥመኛል ይሁን ይሄንን በዚህ መንገድ ቦስቶ ብለሽ በሩታ ሁላ መማር አለብሽ ማለት ነው። ይሄ ሰገጤ የሆነ አብርሽ የሚባለው ልጅ ማለት ነው። በሱ እንኳን መማር አለብሽና በዙሪያሽ ያሉ ሰዎች ሁላቸውም ትምህርት የሚሰጡ ናቸው። እና ጠንከር ብለሽ የኔ ቆንጆ የኔ ውድ እንወድሻለን። እና ቤተሰብ አንድ ነገር ላስቸግራችሁና ቪዲዮውን እስከ መጨረሻው ድረስ እዩት። የኔ ይጠቅመኛል እና ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ያደርጋችሁ እስከ መጨረሻው ድረስ እዩልኝ። እወዳችኋለሁኝ፣ አከብራችኋለሁኝ። ስለምትከታተሉኝ አመሰግናለሁኝ ቤተሰብ።